ህወሓት የሁለቱን ሀገሮች መታረቅና ሰላም መፍጠር አልወደደም ብቻ ሳይሆን በሚዲያ ሳይቀር ሲወቅሱ ይሰማሉ። አሁን ደግሞ ኤርትራ ተደርባ ወጋችን በማለት በሚል ወደ ትንኮሳ ገብተዋልና በዚህ ዙሪያ ያለው ሁኔታ ትክክለኛው ቢገለጽ። በሀገራችን ኢትዮጵያ ባለፈው 2 ዓመት ተኩል በሁሉም ዘርፍ ከሀገራችን አልፎ ዓለም ያስደነቀው ለውጥ መመዝገቡ ይታወቃል። ነገር ግን ይህንን የሀገራችን ፈጣን እድገትና ለውጥ ያልተቀበለው የህወሓት ቡድን በሀገራችን ሁሉም አካባቢ ሊባል በሚችል መልኩ አሸባሪዎችን በመመልመል በማሰልጠን የገንዘብና የማቴሪያል ድጋፍ በመስጠት ለውጡን ለመቀልበስ ቢታትርም በሰላም ወዳዱ የሀገራችን ህዝብና በጸጥታ ኃይላችን እየከሸፈ በመምጣቱ ተስፋ የቆረጠው የህወሓት ቡድን ባለፈው ወር ማገባደጃ የሀገራችን አለኝታ የወገን ኩራት በሆነው መከላከያ ሰራዊታችን የሰሜን እዝ ላይ ጥቃት በመሰንዘር ጦርነትን በግልጽ ጀምረዋል። ክቡር ጠቅላይ ሚኒስተር፣ ይህን የህግ የማስከበር ስራ መንግስት በሙሉ አቅሙ ፊቱን ወደ ልማት ባዞረበት ሰዓት ተገዶ የገባበት ከመሆኑ አንጻር የትግራይን ህዝብ ከህወሓት ጽንፈኛ ቡድን በመለየት እየተወሰደ ያለውን እርምጃ ተጠናቆ የትግራይ ህዝብ ከጁንታው የሽብርና የአፈና አገዛዝ ተላቆ በሙሉ አቅሙ ፊቱን ወደ ልማት እንዲያዞር በቀጣይ የተቀመጠ አቅጣጫ ካለ ማብራሪያ ቢሰጡ። ሁለተኛው በሀገራችን የህግ የበላይነትን ለማስከበር እየተወሰደ ያለው እርምጃ ተከትሎ ሊደርስ የሚችለውን እና ኢኮኖሚያዊና ዲፕሎማሲያዊ ጫናዎችን ለመቋቋም በመንግስት በኩል ያለው ዝግጁነት እንዴት ይገመገማል? በሌላ በኩል የተፈጠረውን ክፍተት ተጠቅሞ ጥቃት ሊፈጽም የሚችል የውጭ ኃይል ቢመጣ ለመመከት ያለን ዝግጁነት ምን ይመስላል? በሀገራችን ባለፉት 27 ዓመታት በከፋፍለ ግዛ ጁንታው ጸረ ሰላምና መዝባሪው የህወሓት የበላይነት የሰፈነበት የጭቆናና የአፈና አገዛዝ ስር በስመ ዲሞክራሲና ፌዴራሊዝም ብሔር ብሔረሰቦችና ህዝቦችን አንዱን ትምክህተኛ ሌላውን ጠባብ እንደውም አርብቶ አደርና አጋር በማለት ለሀገራዊ ስልጣንና ፍትሃዊ የሀብት ክፍፍል እንደማይገቡ ሲሰብክና ሲገልጽ ኖሯል። ይህ ጨፍላቂ ቡድን በስታሊኒዝም ዲሞክራሲያዊ ማዕከላዊነት የፈለገውን ሲያስር ሲገድልና አገር ጥሎ እንዲሰደድ ሲያደርግ ቆይቶ በምላታ ህዝቡና ወጣቶች ተጋድሎና መጠነ ሰፊ መስዋዕትነትና በለውጡ ኃይል ከስልጣን ተባሮ መቀሌ በመመሸግ ባለፉት 2 ዓመታት ህገ መንግስቱንና ህገ መንግስታዊ ስርዓቱን በየጊዜው በመጣስ በማን አለበኝነት ከህግ ውጪ ክልላዊ ምርጫ ማካሄዱና ጦርነት አጫሪ ተግባራት ሲፈጽም መቆየቱ አንሶ በተለያዩ የሀገራችን ክልሎችና ክፍሎችና አካባቢዎች በዘረፈው የኢትዮጵያ ህዝብ ገንዘብ ሀብትና ንብረት ክልልን ከክልል ህዝብን ከህዝብ ሲያፋጅና ሲያስጨርስ መቆየቱ ይታወቃል። ይህ በእንዲህ እንዳለ በሰሜኑ የሀገራችን ክፍል በተለይም በትግራይ አካባቢ ላለፉት 21 ዓመታት ዳር ድንበራችንን ስጠብቅ ከትግራይ ዳሃውና ጭቁኑ ህዝብ ጋር በልማት በማህበራዊና በጸጥታ ሁኔታዎች ሲንከራተቱ በቆዩት የሰሜን እዝ ሰራዊት አባላት ባላሰቡበት ወንድምና ጓዴ ብሎ የሚያምነው የህወሓት ተላላክና ቅጥረኛ የሰራዊት አባላትና የትግራይ ልዩ ኃይል በሌሊት ባልጠበቀውና ሀገር ሰላም ብሎ በተኘበት ጅምላ ጭፍጨፋና እልቂት ተፈጽሞበታል። ይህ ደግሞ በኢትዮጵያ ሀገረ መንግስት ረጅም ዘመናት ታሪክ ተፈጽሞ አያውቅም። በዚህ አስደንጋጭ ፍጅትና እልቂት ምልአተ ህዝቡ ትውልደ ኢትዮጵያውያንና ወዳጅ ሀገሮች ከልብ አዝነዋል፣ ደንግጠዋልም፣ ለፍርድም እንዲቀርቡም ጠይቀዋል። ይህን በሀገራችን ታሪክም ሆነ ግብረገብነት አስጸያፊ በሆነው እልቂት የተቆጣው መንግስት መከላከያ ሰራዊትና አጠቃላይ የጸጥታ ኃይሎች እየወሰዱ ያለው ከመከላከል ወደ ማጥቃት የተሸጋገረውና ተገደን የገበነውን ህግ የማስከበር ስራን በአጭር ጊዜ በማጠናቀቃችን ወደ ሀገራዊ ቀጣይ ልማትና ምርጫና የተጀመረውን የህዳሴ ግድብ ግንባታ ለማጠናቀቅ ከሞላው ህዝባችንና በየደረጃው ከሚገኙ የህዝብ ተወካዮች ክልሎችና ተቋማት ምን ይጠበቃል? ይህ ጅምላ ጭፍጨፋ በበቂ መረጃና ማስረጃ በማስደገፍ
ለዓለም አቀፍ ማህበረሰብና ተቋማት በማቅረብ ህወሓትና ጁንታው ቡድን በዓለም አቀፍ ህግ መሰረት እንዲጠየቅ ለማድረግ በዲፕሎማሲያችን በኩል እየተሰራ ያለው ስራ ምን ላይ እንደደረሰ ቢገለጽ። በመጨረሻም በአሁኑ ጊዜ በመላ ሀገራችን ይህ ሰው በለው የህወሓት ጸረ ሰላም ቡድን የቀበራቸው ፈንጂዎችን በማጥፋትና በመከላከል ዙሪያ ከህዝቡ ምን ይጠበቃል? ህወሓትስ ለምን በሽብርተኝነት አይፈረጅም? ይህን አጋጣሚ በመጠቀም በህዝቦች መካከል ጠብ የሚጭሩና የኑሮ ውድነት በመፍጠር የተጀመረውን የማጥራት ዘመቻ አቅጣጫ ለማስቀየር የሚሯሯጡ አካላትን ለመከላከል ያለው ዝግጁትና የተዘረጋው ስርዓት ምን ይመስላል? የህወሓት ቡድን በጀግናው መከላከያ ሰራዊታችን ላይ በወሰደው ዘግናኝና አረመኔያዊ ድርጊት ተከትሎ መንግስት በወሰደው ጠንካራ የህግ ማስከበር ስራን ለመደገፍ በተለያዩ የሀገራችን ክፍሎች ታላላቅ ሰልፎችን በማካሄድ ለሀገር መከላከያ ሰራዊታችን ያለው አጋርነት በተግባር እያስመሰከረ ይገኛል። ከዚህ አንጻር መንግስት የተጀመረውን የህግ ማስከበር ስራን በፍጥነት በማከናወን ይህንን የተፈጠረውን የህዝብ አንድነትና ንቅናቄ ወደ ልማትና ዲሞክራሲ ግንባታ ፊቱን እንዲያዞር ምን እየተሰራ ነው? በሌላ በኩል ከሃዲው የህወሓት ቡድን በቅርቡ በማይካድራ ንጹሃን ዜጎች ላይ የወሰደውን አሰቃቂ አስነዋሪ ጭፍጨፋ በሌሎች አካባቢዎች እንዳይፈጸም ከመንግስትና ከህብረተሰቡ ይጠብቃል። መንግስቱ ባለፉት 2 ዓመታት የዘርና የእርስ በርስ ግጭትን ለመቀነስ በርካታ ስራዎችን እየሰራ መቆየቱ የማይካድ ሀቅ ቢሆንም ጽንፈኝነትን የሚያነሳሱና አንድነትን የሚሸረሽሩ ሚዲያዎች ለአብነት የትግራይ ቴሌቪዥን፣ ድምፀ ወያነ፣ ኦኤምኤን እና ሌሎችም የሶሻል ሚዲያዎችን የሚጠቀሙ እንዳሉ ይታወቃል። እነዚህ ሚዲያዎች በልቶ የማይጠግበው ሰው በሊታ የሆነው የጁንታው ቀኝ እጅ በመሆን ለተከበረው የኢትዮጵያ ህዝብም ሆነ ለትግራይ ህዝብ የተሳሳተ መረጃ በመስጠት ህዝብን እያወናበዱ ይገኛሉ። አልፎ ተርፎም የተከበረውን የትግራይ ህዝብ በማሳሳት መንግስት ህግን ለማስከበር እያካሄደ ያለውን ኦፕሬሽን በትግራይ ህዝብ ላይ የታወጀ ጦርነት በማስመሰልና በማደነጋገር የትግራይን ህዝብ ከሌሎች የኢትዮጵያ ወንድም ህዝቦች የመነጠል ስራ እየሰሩ ይገኛል። ከነዚህ ውስጥ አብዛኞቹ የሚጠቀሙት የማሰራጫ ማዕከል ያለው ከኢትዮጵያ ውጪ በመሆኑ የእርምት እርምጃ መውሰድ አዳጋች መሆኑ ቢታወቅም ከሚመለከታቸው አካላት ጋር ተገቢውን የዲፕሎማሲ ግንኙነት ከማድረግ አንጻር የተሰሩ ስራዎች ካሉና የታቀዱ እቅዶች ካሉ ቢገልጹልን። 2 ከተለያዩ ምንጮች በተገኘው መረጃ መሰረት በሰሜን እዝ ላይ የተፈጸመው ዘግናኝ ጭፍጨፋ በዋናነት የተቀነባበረውና የተፈጸመው ለበርካታ ዓመታት አብረው በምሽግ በኖሩና የቅርብ ጓደኞቻቸው መሆኑ እጅግ የሚያሳዝን ቢሆንም በርካታ ትምህርቶችን ያገኘንበት ነው። በሌላ በኩል ደግሞ ለበርካታ ዓመታት በተለያዩ የሀገራችን አካባቢዎች ተሰማርተው የሚገኙ ስራ ወዳድ፣ ሰው አክባሪና ለውጥ ፈላጊ የትግራይ ተወላጆች እንዳሉ ሁሉ ከትግራይም ይሁን ከሌሎች ብሔር ብሔረሰቦች የተመለመሉ የጽንፈኛው ቡድን ተላላኪዎችና የስግብግቡ ጁንታ ቡድን የደህንነት አባላትም እንዳሉ የማይካድ ሀቅ ነው። ለአብነት ያክል በአንዳንድ የደቡብ የጋምቤላ እና ቤንሻንጉል ጉሙዝ ክልሎች የአጥፊው ቡድን ቀኝ እጅ በመሆን በየአካባቢው የመረጃ መረብ በመዘርጋት ዘርንና ጎሳን መሰረት ያደረገ ጥቃት እንዲፈጸም በማድረግ እንዲሁም የየአካባቢውን ህዝብና መንግስት በመበዝበዝ ሀብትና ጥሪት ያካበቱ ዛሬም በውስጣችን ተሰግስገዋል። ከነዚህ ውስጥ በርካቶቹ ለዓመታት አሁን ባሉበት አካባቢ የኖሩና በደህንነት ስራውም ቢሆን ከደርግ ጊዜ ጀምሮ ልምድ ያላቸው እጅግ በረቀቀ መንገድ መሰሪና ህቡ ተልኳቸውን የሚያስፈጽሙ ከመሆናቸው የተነሳ እነዚህን የበግ ለምድ የለበሱ ተኩላዎችን በትክክል መለየት ፈተና መሆኑ አይቀሬ ነው። በዚህ ረገድ መንግስት የየአካባቢውን ህዝብ በንቃት ከማሳተፍና በሰሜን እዝ ላይ የተከሰተው ዘግናኝ ክስተት ዳግም በተለያዩ የሀገራችን አካባቢዎች እንዳይፈጠር ምን ስራዎችን እየሰራ እንደሚገኝ ማብራሪያ ቢሰጡ። ህገ መንግስቱና ህገ መንግስታዊ ስርዓቱን ለማፍረስ
የጦር መሳሪያ ይዞ በማመጽ በአገሪቱ የፖለቲካና የግዛት አንድነት ላይ ወንጀል በመፈጸም በመከላከያ ኃይል ላይ ጥቃት በመሰንዘር እንዲሁም በአገሪቱ በተለያዩ አካባቢዎች በንጹሃን ዜጎቻችን ላይ ኢሰብአዊ ጥቃት ያደረሰውና የሀገር ክህደት ወንጀል የፈጸመው የህወሓት ዘራፊው ቡድን እንደ ኢራቁ ISIS፣ እንደ ናይጄሪያው ቦኮ ሃራም፣ እነ ሶማሊያው አልሸባብ ለምንድን ነው በአሸባሪነት ያልተፈረጀው? ሁለት በሰሜን እዝ የሀገር መከላከያ ሰራዊታችን ላይ አቅደውና አሲረው ጥቃት እንዲፈጸም ያደረጉና የፈጸሙ ከፍተኛ የጦር መኮንኖች ለፈጸሙት ከባድ የሀገር ክህደት ወንጀል ጉዳያቸው በሀገር መከላከያ ጦር ፍርድ ቤት መታየት ያለበት ሆኖ ሳለ በፌደራል ከፍተኛ ፍርድ ቤት እንዲታይ የተደረገበት ምክንያት ምንድን ነው? ሶስት ካለፉት 2 ዓመታት ጀምሮ መከላከያ ሰራዊታችን ከፖለቲካ ጣልቃ ገብነት ነፃ ሆኖ ህገ መንግስታችንና ህገ መንግስታዊ ስርዓቱ መጠበቅ እንዲችል ለማድረግ ዘርፈ ብዙ የሪፎርም ስራዎች መሰራታቸው ይታወቃል። ይሁንና አሁን በሰራዊቱ ላይ ጥቃት ለማድረስ ከዋናው መስሪያ ቤት እስከ ሰሜን እዝ ድረስ ከተሸረበው ሴራና ከደረሰው ጥቃት አንጻር ሲታይ በመከላከያ ሰራዊት ውስጥ የተሰራው የሪፎርም ስራ ውጤታማነቱ እንዴት መንግስት ይገመግመዋል? ከሃዲውና ባንዳው የህወሓት ቡድን ካለፈው 2 ዓመታት ጀምሮ በተደጋጋሚ የህግ ጥሰት እየፈጸመ የቆየ ቢሆንም መንግስት ለሰላም ቅድሚያ በመስጠቱ እርምጃ ከመውሰድ ታቅቦ በትዕግስት ጉዳዩን ሲከታተል መቆየቱ ይታወቃል። ይሁንና የመንግስት ትዕግስት አሁን የወንበዴው ቡድን ካደረሰበት ጥቃት አንጻር ሲታይ የመንግስትን ትዕግስት በመጠቀም ጊዜ ገዝቶ ለእኩይ ተግባሩ ለመዘጋጀት ምቹ ሁኔታ አልፈጠረም ይላሉ። ማብራሪያ ቢሰጥበት። በአሁኑ ሰዓት በሀገራችን በእናት ጡት ነካሾች እየተፈጠረ ያለው ክህደትና ትንኮሳ በህዝባችን ላይ ከፈጠረው የስነ ልቦና ጫና ባለፈ በበርካታ የንጹሃን ዜጎች ላይ የህይወት መስዋዕትነት ተፈጽሟል። በመሆኑም ከህወሓት ተፈልፍሎ የወጣው የጁንታ ቡድን ተልዕኮ የወሰዱት ከሃዲ የትግራይ ተወላጅ የመከላከያ ሰራዊት አባላት ተልዕኮውን በተሟላ የህዝብ ወገንተኝነት በመወጣት ላይ የነበረው ጀግናው የመከላከያ ሰራዊታችን ህዝቡ ህዝቤ ነው ብለው እምነት ሰጥተው ተረጋግተው ባሉበት ሁኔታ ባላሰቡት መንገድ በጥይት ህይወታቸውን እንዲያጡ ተደርጓል። ስለዚህ ይህን ከሃዲ ቡድን በጦር ፍርድ ቤት ለመጠየቅ በመንግስት ምን ታስቧል? 2 የሀገሪቱ ሰላምና ለመረጋጋት በመፍጠር ሀገር እንዲፈርስ ሌት ተቀን እየሰሩ ያሉ አጥፊ ቡድኖች ብሔር ተኮር የዘር ማጥፋት ጭፍጨፋ ላይ ተሰማርተው ያሉ ህወሓትና ኦነግ ሸኔ መሆናቸው በተደጋጋሚ የተፈጠረው የጥፋት ድርጊት ለሁሉም አካላት ግልጽ በመሆኑ ምስክርነት አያሻውም። ከዚህ አኳያ እነዚህን የጥፋት ኃይሎች በአሸባሪነት ወንጀል እንዲፈረጁ ለምን አልተደረገም? ከዚህ ጋር በተያያዘ የዘር ማጥፋት ድርጊታቸውስ በምን የህግ አግባብ ተጠያቂ ለማድረግ ታስቧል? 3 ጽንፈኛው የህወሓት ቡድን ላይ የህግ የበላይነት ለማስከበር የተደረገው እንቅስቃሴ በአጭር ጊዜ ቢጠናቀቅም ቀደም ብሎ በባህር ዳር፣ በጎንደር እና ኤርትራ ሮኬት በማስወንጨፍ ጉዳት ለማድረስ የሞከረና አሁንም መቀሌ ከተያዘች በኋላ ወደ ኤርትራ እያስወነጨፈ በመሆኑ ይህን ድርጊት ለማስቆም የሚደረገው ጥረት ማብራሪያ ቢሰጥበት። ሀገራችን በለውጥ ውስጥ ያለች በመሆኗ መንግስት ከሀገር ግንባታ ስራ ተነጥሎ በጸጥታ ስራ እንዲጠመድና በዚህም የሀገር እድገት እንዲስተጓጎል ሌት ተቀን የሚማስኑ የጸረ ለውጥ ኃይሎች በሸረቡት ሴራ መንግስት ተገዶ ወደ ህግ የማስከበር ተግባር መግባቱ ግልጽ ነው። ይሁንና ውሻ በቀደደው ጅብ ይገባል እንዳይሆን ነገሩ መንግስት እነዚህ ነውጠኛ ኃይሎች በተነኮሱት ግጭት ትኩረቱ ተወስዶ የኢትዮጵያን እድገት ከማይፈልጉ ከውስጥም ሆነ ከውጭ ኃይሎች በትላልቅ አገራዊ የልማት ፕሮጀክቶቻችን ላይ ጥቃት እንዳይደርስ ያለውን ዝግጁነት ምን ይመስላል? በሀገራችን የተጀመረውን ለውጥ ለመቀልበስና ከተሳካላቸውም ኢትዮጵያን ለማፍረስ በህወሓትና በተላላኪዎቹ በተደጋጋሚ የተቃጡ የጥፋት ሙከራዎች እንዳሰቡትም ሳይሳኩላቸው የከሸፉ መሆናቸው የሚታወቅ ቢሆንም ከቅርብ ጊዜ ወዲህ በተለያዩ የሀገራችን አካባቢዎች በሰላማዊ ንጹሃን ዜጎቻችን ላይ ጭፍጨፋና ግድያ ሲፈጽሙ ቆይተዋል። ክቡር ጠቅላይ ሚኒስትር፣ በህወሓት ስም የሚንቀሳቀሱ የጥፋት ኃይሎች ከህገ መንግስታዊ ስርዓት በተጻረረ መልኩና ህጋዊ ስርዓትን በመጣስ በትግራይ ክልል ከመሸጉ በኋላ
የሀገሪቷና የሕዝባችንን አንድነት የሚፈታተኑ ሙከራዎችን እያደረጉ መሆናቸው እየታወቀ ከዚህም አልፎ ለጦርነት ጭምር ራሳቸውን እንዲያዘጋጁ በቂ ጊዜ እንዲያገኙ ማድረጋችን ተገቢ ነበር ወይ? ሁለተኛ፣ በጽንፈኛውና በስግብግቡ ጁንታ የሀገራችንን ሰላም በማወክ ዳግም የስልጣን ፍላጎትን አሳካሉ በሚል ቅዠት በሀገራችን ላይ የከፈተው ጦርነት የሀገራችንን ሕዝቦች ክፉኛ ያስቆጣ ቢሆንም የሕዝቦችን የአብሮነትና የአንድነት እሴቶች ከውስጥም ከውጭም እንዳይሸረሸሩና ከሃዲው ቡድን ከሃዲ ቡድንና አጃቢዎቹ በሚነዙት የተዛቡ ወሬዎች ከወዳጅ ሀገሮች ጋር ያለንን የቆየ የዲፕሎማሲ ግንኙነት እንዳይሻክር በመንግስት በኩል ምን ያህል ትኩረት ተሰጥቶ እየተሰራ ነው? ማብራሪያ ቢሰጥ። ሶስተኛ፣ ህወሓት የአሸባሪነት ሴራና ተግባሩ እንዳይታወቅበት በዲሞክራሲና ህብረ ብሔራዊ አንድነት ስም በተለያዩ ዘዴዎች ራሱን ደብቆ ለኢትዮጵያ አንድነትና እድገት ተቆርቋሪ በመምሰል ህዝብን ሲያደናግር ከመቆየቱም በላይ በብሔር ስም ተደራጅቶ በሚንቀሳቀሱ ወይም በሚታገሉ የፖለቲካ ድርጅቶች ውስጥ ጭንብል ለብሰው ለበርካታ ዓመታት በተለያዩ የሀገራችን አካባቢዎች ላይ እርምጃ ሲወስድና ሲያስወስድ መቆየቱን ለማንም ግልጽ እየሆነ መጥቷል። ስለዚህ መንግስት ይህንን ድርጅት በአሸባሪነት ፈርጆ ተገቢውን እርምጃ ለምን አይወስድም? አመሰግናለሁ። የተከበሩ አፈ ጉባኤ፣ እንዲሁም የተከበራችሁ የምክር ቤት አባላት ለምታነሳቸው ጥያቄዎች ምላሽ እና ማብራሪያ እንድሰጥ እድል ስለሰጣችሁኝ እጅግ አድርጌ አመሰግናለሁ። የተነሱ ጥያቄዎች አሁን ካለንበት ሁኔታ ጋር በቀጥታ የሚያያዙ ቢሆንም ላለፉት 2 ዓመት ተኩል የለውጥ ጉዞ የሪፎርም ጉዞ የነበረበትን ፈተናና አሁን ያለበትን ደረጃ በተወሰነ ደረጃ ገባ ብሎ መግለጽ የሚጠይቅ ሆኖ አግኝቼዋለሁ። አብዛኛው ጥያቄ የመንግስትን ቁመና የማድረግ አቅም፣ አገርን ከመፍረስ ዜጎችን ከሞት የመታደግ አቅም ጋር የሚያያዝ ጥያቄ ስለሆነ ይህ የህልውና ጥያቄ ወደፊትም ለሚገጥመን ፈተና ወሳኝ በመሆኑ በተወሰነ ደረጃ ሁሉንም ባይሆን ከመሰረቱ ምን መልክ እንዳለው ምን እንደሚመስል ለማሳየት ሙከራ አደርጋለሁ። በመጀመሪያ ባለፉት 27 ዓመታት ኢትዮጵያ ውስጥ የነበረውን ግርፋት፣ አፈና፣ ስቃይ እና የህዝቦች የዲሞክራሲና የእኩል ተጠቃሚነት ጥማት በሚመለከት ጊዜ ወስጄ ልገልጽ አልፈልግም። የተከበረው ምክር ቤት በደንብ የሚያውቀው ጉዳይ ስለሆነ እንዲሁም የኢትዮጵያ ህዝብም ያለፈበትን ህይወት አልፎ አልፎ የመዘንጋት ችግር ቢኖርም ማስታወስ ስለሚችል እዚያም ገባ ብዬ ጊዜ አልወስድም። ነገር ግን ከለውጥ ዋዜማ 1 ወር 2 ወር ገደማ ትንሽ ጠጋ ብዬ ከመሰረቱ ምን መልክ እንዳለው ሂደቱን ማሳየት አስፈላጊ ይሆናል። ታስታውሱ ከሆነ የዛሬ 2 ዓመት ተኩል ገደማ ለውጥ ከመሆኑ 1 ወር 2 ወር በፊት ጀምሮ ኢትዮጵያ ውስጥ ከፍተኛ የሆኑ ግጭቶች፣ መፈናቀሎች፣ በአንድ ጉድጓድ በርካታ ሰዎች የመቅበር፣ የማስለቀስ፣ የማሳዘን፣ የማስጨነቅ በሮሮ የተሞላ ህዝብና ሀገር የማድረግ ሁኔታ በስፋት ነበር። በለውጥ ዋዜማ ያጋጠመን መፈናቀል በሚሊዮን የሚቆጠር ከመሆኑም በላይ በአንድ ጉድጓድ በርካቶች እንዲቀበሩ አሁን የምናየውን ትሬንድ የሚያሳይ ከአንድ ኮሌጅ የተመረቁ ሰዎች ያኔም ዛሬም የሚያደርጉት መሆኑን የሚያመላክቱ ሊታወሱ የሚገባቸው ባክግራውንዶች ናቸው። በዚያ ጊዜ ውስጥ ብዙ ሮሮ አለ፣ ብዙ ጭንቀት አለ። እንደ ታክቲክ የተወሰደው ህዝቡን በማስጨነቅ እና በገፍ በማሰር በርከት ያሉ ሰዎች በገፍ በማሰር ነገሩን ለማፈን ለማስታገስ ሙከራ ሲደረግ ነበር። ለምሳሌ የኢሬቻ በዓል ሲከበር የኢትዮጵያን ደህንነት እንዲያስከብር የተቋቋመው ተቋም በርከት ያሉ የኦነግ ባንዲራዎች ያሳትምና የፈለገውን ሰው አስይዞ ኢሬቻ ውስጥ ከገባ በኋላ ያሻውን ለመግደል ያሻውን ለማሰር
የአሸባሪ ድርጅት ባንዲራ ብሎ ይጠቀምበታል። ሌላም ቦታ ኮከብ የሌለውን ባንዲራ ያዛችሁ በማለት በጣም በርካታ ሰዎች ያስራል፣ ያንገላታል፣ ያስጨንቃል፣ ያፍናል። ይሄ ጉዳይ ህዝብ ለለውጥ የነበረውን ፍላጎት ህዝብ በኢትዮጵያ ውስጥ ያለው አስተዳደር መልክና አሰራር እንዲቀይር የነበረው መሻት ሊያስቆም የሚችል አልነበረም። ያም በመሆኑ ከለውጡ ጥቂት ቀደም ብሎ የመፈንቅለ መንግስት ውይይቶችና ድርድሮች ነበሩ። ያ የመፈንቅለ መንግስት ድርድር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሲሰሙ እኔ እኮ እዚህ ያለሁት ለማገልገል ነው፣ መፈንቅለ መንግስት አያስፈልግም፣ ኃይለማርያም አያስፈልግም የምትሉ ከሆነ በማንኛውም ሰዓት ስልጣኔን ለመልቀቅ ዝግጁ ስለሆንኩ ምን ያደርጋል የሚል ሐሳብ በግልጽ ይህንን ጉዳይ ከሚመክሩ ሰዎች ጋር አንስተው ተወያይተው ነበር። ሌሎቻችን ደግሞ መፈንቅለ መንግስት እንዴት ይባላል? ይሄ መፈንቅለ ሰው ነው የሚባል እንጂ መንግስቶች እንዴት ራሳቸውን ይፈነቅላሉ? መንግስት ማለት ኢትዮጵያ ውስጥ መከላከያ ነው። መንግስት ማለት ደህንነት ነው። መንግስት ራሱን እንዴት ይፈነቅላል? ራሱ ይመራውን ሀገር መፈንቅለ ሰው ነው የሚሆነው። መፈንቅለ ሰው ደግሞ ብዙ ማቀድ መወያየት አያስፈልገውም፣ በቀላሉ መፈጸም ይቻላል የሚል ሐሳቦች ሲነሱ በመካከላቸው ሐሳቡን የማይደግፉ ግለሰቦችም በመኖራቸው የመፈንቅለ መንግስቱ ሐሳብ ቀርቶ ጠቅላይ ሚኒስትር ኃይለማርያም ስልጣናቸውን ሲለቁ ስለሚያስቀምጡት ግለሰብ ማሰብ ተጀመረ። ጠቅላይ ሚኒስትር ኃይለማርያም ተነስተው የሚቀመጠው ሰው በእኛ ፍላጎትና መሻት መሆን አለበት የሚለውን ለማረጋገጥ በዚያ ውስጥ ፖቴንሻል ቀጣይ አመራር መሆን ይችላሉ ብለው ያሰባቸውን ግለሰቦች አክቲቭ ሰርቪላንስ ማድረግ ጀመሩ። አክቲቭ ሰርቪላንስ ማለት የደህንነት ተቋማት እኛ ሳናቅ ተደብቀው እኛን መከታተል ሳይሆን እያወቅን፣ ለምሳሌ እኔ ከቤቴ ስወጣ በሬ ላይ መኪና ቆሞ ይጠብቀኛል፣ እስከ ቢሮ ይከተለኛል። በምንቀሳቀስበት ቦታ ሁሉ በተደበቀ መንገድ ሳይሆን በግልጽ ክትትል ይደረጋል፣ በእኔም በሌሎች ጓዶች። ይህን በወቅቱ በመድረክ አንስተነው ነበር። ብዙ መጨነቅ አያስፈልግም፣ ለኛ ነዳጅ አታባክኑ፣ ጊዜ አታባክኑ፣ ሀገር የሚያስጨንቅ በጣም ብዙ ጉዳዮች አሉ የሚል ሐሳብ አንስተን ነበር። ግን በዚህ አልቆመም፣ ውጠራ ነበር። ለምሳሌ በኦሮሚያ መስሪያ ቤት በፕሬዝዳንት ቢሮና በኦሮሚያ የኦህዴድ ጽህፈት ቤት ቢሮ እኔ በነበርኩበት አካባቢ ያሉ ፎቆች በሙሉ በብሬን ተወጥረዋል። በሚታይ ማለት ነው። በማንኛውም ሰዓት ልንገላችሁ እንችላለን እረፉ የሚል ሜሴጅ ለማስተላለፍ በግልጽ ነው። በሮቻችን ላይ መኪናዎች አሉ፣ ፓትሮሎች አሉ። አካባቢያችን ላይ ያሉ ፎቆች በሙሉ ተወጥረዋል። በዚያ ጊዜ ጥቂት ሰዎች ተመካክረን በማንኛውም ሰዓት ግድያ ሊያጋጥም ስለሚችል የተጀመረው ትግል እንዳይቋረጥ ልክ እኛ እንደታሰር እንደተገደል ታሳቢ አድርገን ቪዲዮ ተቀረጽን። ለኢትዮጵያ ሕዝብ ትግሉ እንደዚህ ነው፣ እኛን ቢያፈኑንም ትግሉ እንዳይቋረጥ፣ እኛን ቢገሉንም እንዳይቋረጥ የሚል ዝርዝር ቪዲዮ ተቀርጸን ቪዲዮዎቻችንን ሰዎች ጋር አስቀመጥን። እኛ ስንታሰር ወይ ስንገደል አውቶማቲካሊ ለሕዝቡ ቪዲዮውን አውጡት በሚል በጽሁፍም እንደዚሁ አንዳንድ መረጃዎች አዘጋጀን። በማንኛውም ሰዓት አደጋ ሊያጋጥም እንደሚችል ግልጽ ስለነበረ ከሰርቪላንሱ በኋላ በኢህአደግ አመራሮች ይህን ጉዳይ አንስተን ውይይት ሲደረግ አንድ ስቴፕ ገፋ አድርገው የእስር ትዕዛዝ አወጡብን። ልንመረጥ 10 ቀን 5 ቀን ሲቀረን እንድንታሰር ትዕዛዝ ወጥቶ ነበር። ማዘዣ ወጥቷል፣ ተጽፏል። ይሄ ሁሉ በዚህ ኃይል የማይፈልጉ ግለሰቦች ማስቆምና ሌላ መንግስት የሚመስል ግን መንግስት ያልሆነ አካል ማስቀመጥ ነው ፍላጎቱ። ይሄ በእርግጥ የተቀናጀ የትግል ስልት ስለነበረ የምንከተለው ብዙዎች በኋላ ለውጡን የመሩ ሰዎች ጉዳዩን በቅርበት ይከታተሉ ስለነበረ
አብዛኛው ጉዳይ የሚሳካ አልነበረም። ጠቅላይ ሚኒስትሩም ምክትል ጠቅላይ ሚኒስትሩም በውስጣቸው ለውጥ እንዲመጣና ለውጡ እንዲፋፋም ፍላጎት ስለነበራቸው ብቻም ሳይሆን እዚያና እዚህ የሚመላለሱ ሰዎችም ስለነበሩ እኛ መስማት የሚፈልጉትን መረጃ እየላክንላቸው ምን እያሰቡ እንዳሉ ደግሞ እያወቅን እንድንዘጋጅ እድል የሚሰጥ ነበር። መሀል ላይ የሚዋሉ ሰዎች ስለነበሩ ይሄን ይዘን ወደ ምርጫ ስንገባ የመጀመሪያው የኢህአዴግ ሊቀመንበር ምርጫ በኢህአዴግ ታሪክ ታይቶ በማይታወቅ ሁኔታ ለሳምንታት ብሬን ዎሽ ለማድረግ ሰውን መልክ ለማስያዝ ቅርጽ ለማስያዝ ግምገማ ሲባል ሲጀመር ሲበተን ስንሰበሰብ ስንበተን የሚጨበጥ ነገር ሳንይዝ ከቆየን በኋላ ምርጫውን ያደረግንበት ዕለት ሙሉ ቀን በምርጫ ክራይቴሪያ ላይ ስንወያይ ውለን እስከ ሌት አጋማሽ ድረስ ያው እንደሰማችሁት እጅግ አጨቃጫቂ ካሁኑ ጦርነት ያልተናነሰ የተደራጀ የጁንታው ስብስብ በቀጥታ መዋጋት የማይችልበትን በጎን ማዋጋት በሚችልበት መንገድ ሰፊ ስራ ከሰራ በኋላ ከምሽቱ 4 ሰዓት ተኩል አካባቢ ምርጫውን አሸንፈናል ብሎ የጁንታው የውጭ ክንፍ በየመጠጥ ቤት መጨፈር ጀመረ። ያ ከመሆኑ በፊት እኛ የማንፈልጋቸው ሰዎች አይመጡም፣ it is in our dead body በመቃብራችን ላይ ብቻ ነው የሚፈጸመው ብሎ በግልጽ ይፎክሩ ነበር። በየመሸታ ቤቱ ሚስጥር አልነበረም። ይህንን ካደረጉ በኋላ በፖለቲካው መድረክ የመጀመሪያው ያልተጠበቀ አደገኛ ሽንፈት አጋጠማቸው። ይህ እንዲሆን በወቅቱ ለውጥ የሚፈልጉ የኢህአዴግ ምክር ቤት አባላት ግንባር ቀደም ሚና ተጫውተዋል። በመጋቢት አንድ ሰው ለማስመረጥ ያን ያክል ፈተና የነበረበት የኢህአዴግ ምክር ቤት ጭቅጭቅ ከ3-4 ወር በኋላ አዋሳ ላይ ስንገናኝ እንግዲህ በ4 ወር መቼም በዚያ ልክ የሰው አስተሳሰብ አይቀየርም። በ4 ወር ገደማ በተደረገው ምርጫ 10 ደቂቃ ያልፈጀ መምረጥ ከሚችሉ ድምፅ መስጠት ከሚችሉ ሰዎች ከአንድ ሰው በስተቀረ 100% ድምፅ ሰጥቶ መረጠ። ይህ ኃይል በ4 ወር ውስጥ ተቀይሮ ማለት ነው። ያቺ አንድ ድምፅ የኔ ነበረች። 3 ተጠቁመናል። እኔ ራሴን ትቼ ጓደኞቼን መረጥኩ። ከዚያ ውጭ 100% ድምፅ ሰጠ። ምን ማለት ነው ይሄ? ከ3 ወር በፊት ያን የሚያክል ሁከት ያን የሚያክል ጭቅጭቅ አላስፈላጊና መሰረት አልባ ነበር ማለት ነው እንጂ ትንሽም ቢሆን እውነታ ቢኖረው ኖሮ ከ3 ወር በኋላ በዚያ መልክ የአመራር ሽግሽግ ሲደረግ ድምፅ ሊሰጥ ያስቸግራል። ይሄን አንድ እንደ ባክግራውንድ የተከበረው ምክር ቤት እንዲገነዘብ እፈልጋለሁ። ሁለተኛው ለውጥ ከሆነ በኋላና የሪፎርም ኃይሉ ወደ ስልጣን ከመጣ በኋላ ራሱ የሪፎርም ኃይሉም በነበረበት ጫና የግድያ ሙከራ፣ የአሰራ ፍላጎት፣ ሰርቪላንስ በመሳሰሉት በግሉ የተበደለ በመሆኑ የኢትዮጵያ ሕዝብ እንደ ሕዝብ የተጨቆነ የተገፋ በመሆኑ ከፍተኛ የጥላቻ ስሜት የመገፋፋት ስሜት የነበረበት ወቅት ስለሆነ በዚያ ሁኔታ ውስጥ በኢትዮጵያ ታሪክ በተለመደው መንገድ የመንግስት ለውጥ የምናደርግ ከሆነ እንጠፋፋለን። የማንፈልገው ኃይል በበቂ የታጠቀ ሌላው ግን የተበደለና በደልና ግፍ የሚጠላ ነገር ግን ያልተደራጀ ትጥቅ የሌለው በመሆኑ ከፍተኛ የሆነ የህዝብ እልቂት ያጋጥማል። ምንም ጥርጥር የለውም። ያ እንዳይሆን የተረክ ለውጥ እናርግ። የከረረ ጥላቻ ይዘን ከታጠቀ ኃይል ጋር የሚደረግ ጭቅጭቅ፣ ንትርክ ወደ ከፋ ደረጃ ሊወስድ ስለሚችል የተረክ ለውጥ አድርገን እነዚህን ሰዎች ስላጠፋችሁ እናጥፋችሁ አንበላቸው።
አንድ ሰው በደሉ የደረሰበት መዓት በሁለት መንገድ ሊሽር ይችላል። አንድም በይቅርታ አሊያም በፍትህ ወይም በበቀል። እኛ በይቅርታ በደሎቻችንን ረስተን በመደመር በወንድማማችነት በፍቅር በይቅርታ እንሻገር። ያለፈውን በደል እንተው፣ ይቅራል። ያለፈውን በደል ካነሳን እግሩ የተቆረጠ አለ፣ ጥፍሩ የተነቀለ አለ፣ አባት ያጣ አለ፣ እናት ያጣች አለች። በመንግስት ምሬት ተሰደው በየባህር የቀሩ ሰዎች አሉ። ይሄ ሁሉ በደለኛ በየአካባቢው የበቀል እርምጃ ከወሰደ መተላለቅ ስለሚመጣ በደሉን አፍነን እርቅ፣ ሰላም፣ ፍቅር እንዲኖር ብንሰራ ይሻላል። የመጠፋፋት ፖለቲካ አልጠቀመንም። በየመንግስታት ሲቀየሩ ከዜሮ መጀመር ኢትዮጵያን ወደ ኋላ እያስቀራት ነው። ይቅር ብለን በብዙ መድረኮች በብዙ መንገድ ለህዝባችንም ለዚህ ኃይልም ገለጽን። ይህንን ካልን በኋላ ቀጣይ ስራ መሆን ያለበት በሁሉም ለሁሉም ከሁሉም የሆነ ሀገረ መንግስትን ገንባ። በሁሉም ስንል እያንዳንዱ ሰው ጠጠር ኮንትሪቢዩት የሚያደርግበት፣ ለሁሉም ስንል ተጠቃሚና የማይጠቀም ባለቤትና ባዕድ ጎረቤትና ዋነኛ የሚባል ሳይኖር ሁሉም በኩል የሚሳተፍበት ይሁን። ለሁሉ ስንል ደግሞ ሁሉም የሚገለገልበትም ይሁን እኩል። ይሄን ሀገረ መንግስት እንገንባ የሚል ጥያቄ ስናነሳ ይህ ስብከት ነው፣ ሰባኪዎች ናችሁ። ሀገር መምራት በስብከት አይቻልም። ሀገር መምራት እንደኛ ፊት ለፊት የምንለውን እያልን ከኋላ ማፋጀት ካልሆነ በስተቀር ስለ ፍቅርና ስለ መደመር እየተናገሩ ሀገር መምራት አይቻልም አሉ። መንግስት ደካማ ነው አሉ። ደካማ መንግስት ነው። በእርግጥ መንግስት ደካማ ነው። መንግስት ማለት የግለሰቦች የግል ብቃት፣ የግለሰቦች የግል ዕውቀት ማለት ሳይሆን የተቋማት ጥንካሬ ማለት ነው። ተቋሙን እንዳልሆነ አድርገህ ከሰራህ በኋላ መንግስት ደካማ ነው የሚል ክስ እምብዛም ውሃ የሚቋጥር አይደለም። ተቋም የሌለው ማንኛውም መንግስት ደካማ ነው። ግለሰቦች ምንም ቢሆኑ ምን ማለት ነው። በዚህ መንገድ የነበረውን ሁኔታ ለመቀየር የነበረው ፍላጎት እምብዛም ተቀባይነት አላገኘም። ከዚህ ጋር ተያይዞ የተከበረው ምክር ቤት በጣም ብዙ የፖለቲካ ሰዎች፣ የሚዲያ ሰዎች ለምን ቀድሞ እርምጃ አልተወሰደም? አልዘገየንም ወይ? እርምጃ ባለመወሰዱ ዋጋ አልከፈልንም ወይ? ቀድሞ እርምጃ መውሰድ ይቻል አልነበረም ወይ የሚል ጥያቄዎች ይነሳሉ። ይሄ ጉዳይ በመፈለግና በማድረግ መካከል ያለን ልዩነት ካለመገንዘብ የሚመጣ ነው። መሻት ይቻላል፣ ማለም ይቻላል፣ መፈለግ ይቻላል። ያን መከወን ደግሞ ብቃት ይፈልጋል። ብቃት ማለት ተቋማዊ ብቃት ይፈልጋል። የኢትዮጵያ ቀንደኛ የፖለቲካ ችግር የገዢውም የሚፎካከረውን ፓርቲዎች ወይም የፖለቲካ ሰዎች ዋነኛው ችግር አንድን ነገር ከማድረጋችን በፊት ጥንቅቅ ያለ የኃይል አስተላለፍ ትንተና ማድረግ አለመቻል። አንድ መንግስት፣ አንድ ፓርቲ በገባባቸው ማንኛውም ስራዎች ውስጥ አሸናፊ ሆኖ እንዲወጣ የሚያደርገው በቂ የሆነ በእውቀት ላይ የተመሰረተ በእውነተኛ ዳታ ግብአትነት ላይ የተመሰረተ የኃይል አስተላለፍ ትንተና ያስፈልገዋል። በውስጥ ያለው ኃይል ምን ይመስላል? በውጭ ያለው ኃይል ምን ይመስላል? ይሄ ኃይል ውስጥ ግጭት ቢፈጠር ምን አይነት ሽንፈት፣ ምን አይነት ድል ሊያጋጥም ይችላል ብሎ መተንተን በእጅጉ ያስፈልጋል። የኃይል አስተላለፍ ትንተና ስለማይሰራ ሰው ይነሳና በ3 ወር መንግስት ሆናለሁ ይላል። መንግስት ለመሆን ጠላትን በትክክል ማወቅ፣ ራስን ማወቅ፣ የጠላትን የማድረግ አቅም
መለየት፣ የራስን አቅም መለየት፣ እንዴት ጠላትን ማዳከም እንደምትችልና ማሸነፍ እንደምትችል ማወቅ ይፈልጋል። ዝም ብሎ ሰብሰብ ብሎ ፓርቲ ነን እናሸንፋለን 6 ወር መንግስት ነን ማለት ምኞት ነው። ለዚህ ነው ባለፉት 40 ዓመታት ብዙ ፓርቲዎች ኢትዮጵያ ውስጥ እየተፈጠሩ ማሸነፍ ያልቻሉት። የኃይል አስተላለፍ ትንተና በደንብ ካልተሰራ በስተቀረ ድል የምንመኘው እንጂ የምናረጋግጠው የምንጨብጠው አይሆንም። ከዚህ በተጨማሪ የሁኔታ ትንተና ያስፈልጋል። ምንድነው ያለው ሁኔታ? መንግስት የሚባለው አካል ምን ይመስላል? ተቃዋሚ የሚባለው አካል ምን ይመስላል? አካባቢ ሀገራት ምን ይመስላሉ? እዚህ ውስጥ ምን አይነት ኦፕሬሽን ብናካሄድ ስኬታማ ልንሆን እንችላለን ተብሎ የሁኔታ ትንተና ይሰራል። እነዚህን ጉዳይ በዝርዝር የተገነዘበ ሰው እርምጃው ዘገየ የሚል ጥያቄ አያነሳም። ለምን ያላችሁ እንደሆነ እኔ በግሌ እንኳን ሀገሬን እንኳን የሰጣችሁኝን ኃላፊነት በብቃት ልወጣ ይቅርና ራሴንና ቤተሰቤን መከላከል የማልችልበት ፖዚሽን ላይ ነበርኩ። ለምሳሌ እናንተ ጠቅላይ ሚኒስትር ሆነ በሕገ መንግስቱ መሰረት ሀገር አገልግል ብላችሁ የሾማችሁኝ ቀን የደህንነት ሹሙ ከኔ ጋር የነበሩ 3 ግለሰቦች በጥበቃ ስራ ላይ የነበሩ 3 ግለሰቦች ይዘህ ቤተ መንግስት መግባት አትችልም ተባልኩ። እኔ የግል ጥበቃዎች ላይ ማዘዝ የማልችል ሰውዬን ነው እናንተ ለምን ሀገር አትጠብቅም እያላችሁ ጥያቄ የምታቀርቡት? አትችልም፣ እኛ የሰጠንን ጠባቂ ብቻ የሚጠብቅህ ተብሎ ጠባቂዎቼ እንዳይገቡ ተከለከሉ። ይሄ ጠቅላይ ሚኒስትር የሆንኩበት ቀን ነው። ቢሮ የምሰራበት ቢሮ ቁልፍ ያለው በእነዚህ የደህንነት ጠባቂዎች ነው። ከፍተው የሚያስገቡኝ አስወጥተው የሚቆልፉብኝ እነሱ ናቸው። ቢሮዬ ውስጥ ካሜራ ቢኖር መቅረጫ ቢኖር ማንኛውም ጉዳይ ቢኖር በሌሎች ሀገራት እንደተለመደው ቢሮዬን ካውንተር ሰርቪላንስ አሰርቼ አጸድቼ ስራ ልሰራ አልችልም። ምክንያቱም ጠዋት ሳልገባ ገብተው የፈለጉትን አስተካክለው በፈለጉ ሰዓት መጥተው ነው ግባ የሚሉኝ። ለዚህ በስልክም ልናገር አልችልም። አቶ ደመቀን ጠርቼም ልወያይ አልችልም። ቢሮዬ ከኔ ቁጥጥር ውጭ ነው ማለት ነው። የምጠበቀው ብቻ ሳይሆን ቢሮዬም በሰዎች እጅ ነው። ከቢሮ በተጨማሪ የቤቴ ዋናው ቁልፍ በእነዚህ ኃይሎች ነው። አስገብተውኝ የሚቆልፉብኝ እነሱ ናቸው። ጠዋት ቁልፍ ከፍተው የሚያስወጡኝ እነሱ ናቸው። እዚህ ውስጥ ነው እናንተ ሀገር እርምጃ አልወሰደም አልተከላከለም የሚል ጥያቄ የምትጀምሩት ማለት ነው። የእናንተን ደህንነት ሳይሆን የራሴና የልጆቼን ደህንነት ማረጋገጥ የሚችልበት ፖዚሽን ላይ አልነበርኩም። በዚህ ግን አያበቃም። ወታደር ስለነበርኩኝ እስቲ አንድ ስቴፕ ሮጬ ለማምለጥ እንኳን የሚችልበት መንገድ ካለ ግቢውን ለማየት ፈልጌ በአካባቢ ያሉ ሰዎች ቢሮዬና ቤቴ በእጄ አለመሆኑን አውቄያለሁ። ግቢዬን ለማወቅ ግቢ እንመልከት ስላቸው ይሄ እኮ አልተለመደም አሉኝ። ጠቅላይ ሚኒስትር ግቢ ማየት ማለትማ አልተለመደም፣ ከቢሮ ቤት ብቻ ነው። አርብ ካስገባንህ ሰኞ መተን እስከምንወስድህ ቤት መቀመጥ። ቤት ማለት ቤት ነው እንጂ በረንዳም አይቻልም። አይ እኔ እንደዛ አይነት ጠቅላይ ሚኒስትር አይደለሁም፣ አካባቢዬን በደንብ ካላየው ቸገራለሁ ብዬ በግድ ግቢ ወጣ ማለት ከቤቴ ውጭ ያለውን ግቢ ለማየት። ይሄ ግቢ የታወቀ ክፍለ ከተማ የለውም፣ የታወቀ ቀበሌ የለውም፣ ግን ደንበኛ መንደር አለው። በየአጥሩ ስር ላስቲክ አለ፣ ደሳሳ ጎጆ አለ፣ የጭቃ ቤት አለ፣ ትልልቅ ሰዎች አሉ፣ ህፃናት አሉ፣ ሴቶች አሉ። ይሄ ግቢ መንደር ይሁን ቤተ መንግስት ይሁን ግልጽ አይደለም። ዙሪያውን ስትዞሩ አጥሩ በሙሉ ሰው ነው። እነዚህ ሰዎች የሥራ ድርሻቸው ምንድነው? ምን ያደርጋሉ የሚለው ጉዳይ ግልጽ አይደለም። በየቦታው ሽንት ቤት አለ፣ በየቦታው ጎጆ ቤት አለ፣ ላስቲክ ቤት አለ። ልክ የጎዳና የሚመስል አጥር ተንተርሶ የተሰሩ የላስቲክ ደሳሳ ቤቶች አሉ፣ ሰው ያለባቸው።
ስለዚህ ቢሮና ቤት ብቻ ሳይሆን ግቢም ሮጦ ለማምለጥ በፍጹም ማይቻል በአደገኛ ሁኔታ ውስጥ እንዳለው በግልጽ ተገነዘቡ። አንድ ስቴፕ ከግቢ ውጭ ልመልከት ብዬ ሳይ በዚህ በኩል ጥይት ቤት የሚባል በመቶዎች የሚቆጠሩ ሰዎች ያሉበት፣ በዚህ በኩል ፓርላማ ጥበቃ ተብለው የተቀመጡ ሰዎች ያሉበት፣ በዚህ በኩል ጋራጅ የቤተ መንግስት ጋራጅ ተብሎ በጣም በርካታ ሰዎች ያሉበት፣ ዝቅ ስትሉ የብሔራዊ ደህንነት ከህግ ውጪ ከአዋጅ ውጪ ስፔሻል ወታደሮች አሉት። ስፔሻል ትጥቅ ያላቸው ወታደሮች አሉት። ስለዚህ ከቢሮና ከቤት ቢመለጥ ከግቢ አይቻልም። ከግቢ ቢመለጥ ዙሪያው እንዳልኳችሁ ነው። ባጭሩ ዘመናዊ እስር ቤት ውስጥ ያለ ጠቅላይ ሚኒስትር መሆኔን ያወቅኩት። ከዚህ እስር ቤት ራሴን ነፃ ለማውጣትና ሀገርና ሕዝብ የሰጠኝን ኃላፊነት ለመወጣት በተለይ የተከበረው ምክር ቤት የሚጠብቃቸው ሪፎርሞች ለማሳካት የመጀመሪያው ስራ ከቤተሰብ ጋር መመካከር ነበር። ቤተሰብ ከዛ በፊት በስደት ስለነበሩ ያለው ሁኔታ ካየን በኋላ ይሄ ቤት እስር ቤት ነው፣ እዚህ ተቀምጠን በቲቪ የወጣን ጠቅላይ ሚኒስትር መሆን አንችልም፣ ስራ ይፈልጋል፣ ሪስክ አለውና ወደ መጣችሁበት ተመለሱ በሚል ተስማምተን ቤተሰብ ወደ መጣበት መልሰን በየቀኑ መታፈንም መታገትም መገደልም ሊያጋጥም እንደሚችል በማሰብ ነው የመጀመሪያው ወር ለተወሰነ የተሰራው። እንደ ጠቅላይ ሚኒስትር ሳይሆን በእስር ቤት ያለ አንድ ነገር ግን ወጥቶ በሚዲያ መታየት የሚችል ሰው ይሄን ኃይል ይሄንን መንግስት ወይም በዚህ ሰው የሚመራው መንግስት ነው ለውጥ አታመጣም ወይ የሚል ጥያቄ የሚነሳው። ከዚያ በኋላ ከጓደኞቻችን ጋር የነበረው ምክክር በተለይ ከምክትል ጠቅላይ ሚኒስትሩ ጋር ህዝቡ ይሄን ይፈልጋል፣ እኛ ያለንበት ሁኔታ ይሄን ይመስላል፣ ሐሳቦች ማሰብ መጻፍ እንችላለን። ነገር ግን የጻፍነውን ስራ አስፈጻሚ ለሚባለው ወይም ካቢኔ ለሚባለው ብናወያይ ሐሳባችንን የሚያሳካ ሳይሆን የሚያደናቅፍ ኃይል ነው። እንዴት አድርገን ነው ህዝቡ የሚጠብቀውን ለውጥ ልናመጣ የምንችለው የሚል ጥያቄዎች አንስተን ተነጋግረን ሳንዱች አፕሮች እንከተል። ይሄን ስራ አስፈጻሚ ምናምኑን ለጊዜው እንተወውና ከላይ ሐሳብ እንለይ፣ ከታች ህዝባችን እንዲገነዘብ እናድርግ። መሃል ላይ ያለውን አመራር በዚህ እያፈን ትንሽ ለውጥ ወደ ኋላ እንዳይመለስ ህዝቡ ያለውን ሁኔታ እንዲገነዘብ የህዝቡንም ብሶት ማድመጥ የምንችልበትን መንገድ እንፍጠር ብለን ተስማማን። ይሄ በጣም ፈጣን ነገር ነው ነገራችሁ፣ በየቀኑ የሚደረግ ነገር። በዚሁ አግባብ ህዝባችን ጋር እንገናኝ፣ ህዝቡን እናድምጥ፣ ለህዝብ ሐሳባችንን እንሽጥ። ህዝቡ ወታደራችን ይሁን ጠባቂያችን ይሁን፣ ህዝቡ ለውጥ እንዳይቀለበስ የሚቆም ይሁን። እኛ ደግሞ በድፍረት ወደ ህዝብ እየወጣን ሐሳቦቻችንን ለህዝብ እናካፍላል። ይሄም ብለን የመጀመሪያው ጉዞ ወደ ሶማሌ ክልል ነው የወሰንነው። ወደ ሶማሌ ክልል የወሰንበት ምክንያት አሁን ያያችሁት አደጋ መጀመሪያ የተዘጋጀው በሶማሌ ክልል ነበር። የሰለጠነ ከ30 ሺህ በላይ የታጠቀ ልዩ ኃይል ተደራጅቶ ከላይ እስከ ታች ተቀናጅቶ ኢትዮጵያን የማፈራረስ ህልሙ የመጀመሪያው ታርጌት በዚያ ክልል ነው የሚሰራው። ከዚያ በተጨማሪ ከለውጡ በፊት አንድ ሁለት ወር ውስጥ በጣም መፈናቀል፣ ግድያ የነበረበት ሁኔታ ስለነበረ ያንን ማከም ያስፈልጋል ብለን ሶማሌ ክልል ለመሄድ ስንነሳ የደህንነት ሹሙ መሄድ አትችልም አለኝ። ሶማሌ ክልል መሄድ አትችልም አለኝ። ለምን የሚል ጥያቄ ሳነሳ አልሸባብ ሊገል ስለሆነ ሶማሌ ክልል አትሄድም፣ መሄድ አትችልም ተባለ። አንደኛ እንደ አጋጣሚ ሆኖ መረጃ እንዴት ፋብሪኬት እንደሚደረግ በትንሹም ቢሆን ልምድ ስለነበረኝ፣ ሁለተኛ የመረጃ ተቋማት ስራ ለውሳኔ ሰጪ አካል ውሳኔ የሚደግፉ መረጃ ማቅረብ እንጂ መወሰን አልነበረም። ይሄኛው ግን ከውሳኔ ጀምሮ አትሄድም ብሎ የሚጀምረው እንደዚህ ጉዳይ ያለ ሳይሆን አትሄድም ብሎ ይወስንና ለምን ስል ነው ጀስቲፊኬሽኑ አልሸባብ ሊገልህ የሚለው እና መልሴ የነበረው ሁለት ነገር ነው። አንደኛ አትወስን፣ ለውሳኔ የሚያበቃ መረጃ አምጣ። ሁለተኛ ዋናውን ነገር ሰርተኸዋል እኮ። ዋናው ሊገድል የሚፈልግ ኃይል መኖሩን ማወቅ ነው።
ትልቅ ስራ የሰራው እንዳይገለኝ ተከላከል፣ እኔ ደግሞ ስራዬን ልስራ። ባታቅ ኖሮ ድንገተኛ አደጋ ያጋጥመኛል። አሁን ስላወቅ ይሄን ኃይል ተከላከልና እኔ ስራዬን ልስራ ብዬ ሶማሌ ሄድኩ። ሶማሌ ክልል ጥሩ ጊዜ ነበረ እንደምታስታውሱት። ከህዝብ ጋር ተወያየን፣ መጣን። ከሶማሌ ክልል ስመጣ ሁለተኛው ጉዞ ወደ መቀሌ ነበር። የትግራይ ህዝብን በለውጡ በነበረው ሁኔታ እንደ ማንኛውም የኢትዮጵያ ህዝብ የተጎዳ ህዝብ ነው። ነገር ግን አደናጋሪ ነገሮች ሊፈጠሩ ስለሚችሉ ህዝቡን ቀረብ ብለን በራሱ ቋንቋ ያለንን ቅርበት ብናሳይ መልካም ነው ብለን ወደ ትግራይ ክልል ሄድን። በእርግጥ ትግራይ ሲሄድ ሊገልህ የተዘጋጀ ኃይል አለ አልተባልኩም። ሄጄ ከተወያየን በኋላ በጁንታ ኃይል በጣም ከፍተኛ ድንጋጤ ፈጠረበት። ሶማሌ ያልተጠበቀ ነገር ተፈጠረ። የትግራይ ህዝብም በነበረው ውይይት ከፍተኛ አቀባበል አደረገ። ወጣቱም ለውጥ ፈላጊ ስለነበረ ደጋፊ ሆነ እና የሳንዱቹ ሐሳብ ገና ገባቸው። ከመቀሌ በኋላ ሲገባቸው ይሄን ነገር ማስቆም አለብን፣ በዚህ ከቀጠለ ህዝቡን ይነጥሉብንና አደገኛ ነገር ይፈጠራል፣ ከቁጥጥራችን ይወጣል የሚል ውይይት አደረጉ። ቀጥሎ ጉዞ አምቦ ነበር የሚሄደው። አምቦ ላይ ጠበቅ ተብሎ አትሄድም ኦነግ ይገላል ተባለ። እኔ ጠቅላይ ሚኒስትር ከመሆኔ ከአንድ ወር በፊት አምቦ ሄጄ ወይም አንድ ወር በታች እንደምናሸንፍ ለማሸነፍ እንደምንታገል እና ህዝቡ ምን ማድረግ እንዳለበት ያወያየሁት ቦታ ነው። በአንድ ወር ጊዜ ውስጥ ነው የሚገልህ ኃይል ስላለ አትሄድም የተባልኩት። ከዚያ ገባኝ የሚገለኝ ኦነግ የሚገለኝ አልሸባብ ሳይሆን የሚገለኝ በጉያ ያለ ኃይል መሆኑ ስለገባኝ ጥበቃውን በሌሎች ኃይሎች ተጨማሪ ረድፍ ጥበቃ እንዲደረግ አድርገን አምቦ ሄድን። አምቦ እንደምታስታውሱት በጣም ጥሩ ጊዜ ነበረን። ከአምቦ ስንመለስ ወደ ባህር ዳርና ጎንደር እቅድ ስንይዝ የቅማንት ኮሚቴ፣ የወልቃይት ኮሚቴ የሚባሉ ያኔ ከቅማንት ጋር ታስታውሱ ከሆነ ችግሮች ነበሩ። ሊገሉ እቅድ ይዘዋል። እቅዱም በእጃችን ላይ ስላለ አትሄድም ተባለ። የአማራ ክልል አመራሮች እዛ ያለውን ስራ እንዲሰሩ አድርገን ሄድን። ከሄድን በኋላ ግን አንድ ፋውል ረገጥን። መሄድና ህዝብ ማናገር ሳይሆን የወልቃይት ኮሚቴ የሚባለውንና የቅማንት ኮሚቴ የሚባለውን አነጋገርን፣ ተወያየን ከነሱ ጋር ስንወያይ በእኛና በደህንነት ተቋማት መካከል ያለው ልዩነት ከምትጠብቁት በተካረረ አለመነጋገር፣ ስልክ አለመደዋወል ተጀመረ ማለት ነው። የወልቃይት ኮሚቴን የሚያናግር ሰው ከኛ ጋር መነጋገር የለበትም የሚል ጠንከር ያለ አቋም ተያዘ። ከዚህ በኋላ በሰሜንም በምስራቅም በምዕራብም አዲስ አበባ አካባቢ በተወሰነ ደረጃ ስላነጋገርን የህዝቡን ስሜት ስላወቅን ፈጠን ያለ ውሳኔ በመወሰን ህዝቡ ከለውጡ የሚጠብቀውን ነገር እያሳየን መሄድ አለብን በሚል እንደምታስታውሱት በየቀኑ በሰበር ዜና እንትና ተፈታ፣ እንደዚህ ሆነ የሚሉ ትላልቅ ውሳኔዎች መወሰን ጀመሩ። እነዚህ ውሳኔዎች እየተወሰኑ ሄደው 2-3 ቦታ ቻሌንጅ ገጠመን። አንደኛው በዚያው ሰሞን የተፈቱ የፖለቲከኛ እስረኞች ከወጡ ከ4-5 ቀን በኋላ አዲስ አበባ ላይ እንደ ስብሰባ ነገር አድርገው ኮከብ የሌለውን ልሙጡን ባንዲራ ይዛቸዋል ተብለው ተመልሰው እስር ቤት ገቡ። ሳምንት አልሞላቸውም ተፈተው ብዙም ሳይቆዩ እስር ቤት ገቡ። አይ ፍቷቸው፣ ትክክል አይደለም፣ ይሄ ባንዲራ ይዛቸዋል ብለን ሰው እያሰር ለውጥ እናመጣ አንችልም የሚል ጉዳይ አጨቃጫቂ ሆነ። ተጨቃጨቅን፣ ነገር ግን ተፈቱ። ቀጥሎ አንዳርጋቸው ጽጌ ይፈቱ የሚል ጥያቄ ሲመጣ ከፍተኛ ግጭት፣ ጦርነት ተፈጠረ። አንዳርጋቸው ጽጌ አገር የሚፈነቅል እንደዚህ ሆነ በሞት ፍርደኛ የሆነ ሰው ሊፈታ አይችልም የሚል ጠንከር ያለ። እስከዚህ ጊዜ ድረስ ጠቅላይ ሚኒስትሩ ማን እንደሆነ አይታወቅም። ጠቅላይ ሚኒስትሩ ያዛል፣ የደህንነት ሹሞች አይቻልም ይላሉ። ከህግ ጋር
አያይዘው ህገ መንግስት አዋጅ የሚል ጉዳይ ስላነሱ አቃቢ ህግ ከህግ አንጻር ክፍተት እንዳይፈጠር የቤት ስራውን እንዲሰራ ካደረግን በኋላ አንዳርጋቸው ጽጌ እንዲፈቱ ሲደረግ ግልጽ በሆነ መንገድ ከተራ ክርክርና ጭቅጭቅ ያለፈ ወይ አንተ ወይ እኛ ወደሚል ከረር ያለ ጸብ ውስጥ ገባን ማለት ነው። ጸብ ውስጥ ስንገባ ይሄን ሁኔታ ይዘን መቀጠል አንችልም። የደህንነት አመራሮች፣ መንግስታት፣ ትላልቅ መንግስታት የራሳቸው ወታደር ያላቸው፣ የራሳቸው ሚዲያ ያላቸው፣ የራሳቸው በጣም ብዙ የሚያንቀሳቀሱት ሀብት ያላቸው ኃይሎች እያሉ አብሮ መቀጠል ስለማይቻል ማንሳት ያስፈልጋል የሚል ውሳኔ ወስነን ማጥናት ጀመር።